የውጭ መገናኛ ብዙሃን ምን እያሉ ነው የሚለውን ነገር ነግሬያችሁ ያዘጋጀነውን ትንታኔ ተሰሙታላችሁ። ኪርጊስታን በ5.5 የመሬት መንቀጥቀጥ በሬክተር ስኬል 5.5 በሚለካ መሬት መንቀጥቀጥ መመታቷ ተነግሯል። ከካዛክ ድንበር አካባቢ ነው ይሄ የሆነው፣ ግን የደረሰው ጉዳት እስካሁን ድረስ ብዙም አልተገለጸም። ሺ ጂንፒንግ የቻይናው ፕሬዝዳንት ደግሞ ከዓለም አቀፍ የቢዝነስ ኮሚኒቲ ጋር ወይም ማህበረሰብ ጋር መገናኘታቸው እንደዚሁ ተሰምቷል። ከባንግላዴሹም አንድ ኃላፊ የኑስ የሚባሉ የንግድ ኃላፊ ያሉ ከሳቸውም ጋር ተገናኝተው ከባንግላዴሽ ጋር ባለ የንግድ ግንኙነት ወይም ደግሞ ቻይና ለባንግላዴሽ ሰጠቻትን ብድር መቀነስ በሚቻልበት ሁኔታ ላይ መምከራቸው ተሰምቷል። ዶናልድ ትራምፕ ከመጡ በኋላ እንግዲህ በተለይ የምዕራቡ ዓለም በጣም በከፍተኛ ደረጃ ተነቃንቋልና ትላንትም ያው የ25 ከመቶ የማዕቀብ እንጥሏል። በተለይ ተሽከርካሪዎች ላይ ነው ይህንን ማዕቀብ የጣሉትና ብዙዎቹ ሀገራት በትንሹም በትልቁም እየነካካ ነው የሚገኘው። አውስትራሊያ እንግዲህ ካናዳ ምርጫ መጥራቷን እናውቃለን። ይህን ደግሞ የተከተለችው አውስትራሊያ ነችና የአውስትራሊያው አልባኔዝ ለሜይ 3 ወይም ለግንቦት 3 አጠቃላይ ምርጫ መጥራታቸውን የተሰማውና ተወዳዳሪዎቹም እዛ ምርጫ ላይ ለመወዳደር የሚፈልጉ ተወዳዳሪዎች ካሁኑ ራሳቸውን እያስተዋወቁ ይገኛሉና በተለይ ቀኝ ክንፈኞቹ እንደዚሁ ከትራምፕ ጋር ትራምፕን በመደገፍና ባለመደገፍ አይነት ነገር ነው የሆነው። አውስትራሊያ እንደዚህ እናሳድጋለን እንደዚህ እናደርጋለን ከሚለው ይልቅ የትራምፕን ፖሊሲ በመደገፍና ባለመደገፍ አይነት ነገር ሆኗል ክርክራቸው። ዓለምን እንግዲህ እያነጋገሩ እያንቀሳቀሱ ነው የሚገኙት። በግብጽ የሞቱት የሩሲያ ቱሪስቶች ቁጥር 6 መድረሱም እንደዚሁ ተሰምቷል። 39 ቱሪስቶች ደግሞ እየሰጠመች ከነበረችው መርከብ ላይ መውጣታቸውም ጭምር እንደዚሁ ተገልጧል። በተርኪዬ በተካሄደው አመጽ ብለን ልንለው እንችላለን ሰላማዊ ሰልፍ ላይ እስካሁን 1900 ሰዎች መታሰራቸው እንደዚሁ ተነግሯል። የኢስታንቡሉ ሜየር ወይም ደግሞ ከንቲባው ግን እስካሁን ድረስ አለመለቀቃቸውም ጭምር ነው የተሰማው። ወደ ሩሲያን በምናመራበት ጊዜ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሙራማንስክ በምትባል አርክቲክ ላይ የምትገኝ ትልቋ ከተማ ነች። እዛ ተገኝተው ንግግር አድርገው ነበርም። የአርክቲክ ድንበሯን ሩሲያ እንደማትተው እንደዚሁም በጣም እንደምታጠናክረውም ጭምር ነው የተናገሩትና እነዚህ አካባቢዎች ደግሞ ከፍተኛ የሆነ ነዳጅም ሌሎችም ክምችቶች ሊኖራቸው እንደሚችልም ጭምር እንደዚሁ ይታወቃል። ግሪንላንድን በተመለከተም እንደዚሁ አስተያየት ሰጥቷል። እንግዲህ ግሪንላንድን አሜሪካ ልጠቀልላት ይገባል የሚለው የዶናልድ ትራምፕ መልእክት ከተሰማ በኋላ ዴንማርክ እንግዲህ ባለቤት ነችና በዚህ ጉዳይ እጅግ በጣም ሲበዛ ብስጭቷን እየገለጸች ትገኛለች። ከሷም ጋር ተያይዞ የአውሮፓ ህብረት ብስጭቱን እየገለጸ ነው የሚገኘው። የዶናልድ ትራምፕ ወይም የአሜሪካ ወደ ግሪንላንድ ለመምጣት መፈለግ እዛ አካባቢ ላይ ያለውን ይሄ ጂኦፖለቲካ ፉክክርን በጣም በከፍተኛ ደረጃ አንሮታል የሚለው ነገር ቭላዲሚር ፑቲን ተናግረዋል። ነገር ግን በዚህ በአሜሪካ የግሪንላንድ መፈለግ ላይ ሩሲያ የሚመለከታት ምንም ጉዳይ የለም፣ ይሄ የግሪንላንድና የአሜሪካ ጉዳይ ነው እንጂ የሩሲያ ጉዳይ አይደለም በሚል በተዘዋዋሪ መንገድ ለዶናልድ ትራምፕ ድጋፍ ማድረጋቸውም ጭምር ነው የተሰማው ነው። አውሮፓውያን በዚህ የተነሳ በጣም መናደዳቸውም ጭምር ተሰምተዋል። እንግዲህ ወዴት ሊያመራ ይችላል የሚለውን ነገር በጋራ የምንመለከተው ነው የሚሆነው። ወደ ትንታኔ ጉዳያችንና አውሮፓውያን ከዩክሬን በላይ ሩሲያ ባለፉት ዓመታት ሲረዱ ነበር የሚለው ጉዳይ አነጋጋሪ ሆኗል። ነገርየው ሩሲያ ለአውሮፓ ከምትሸጠው ነዳጅ ጋር የሚገናኝ ሲሆን ባለፉት ዓመታት ህብረቱ ከሩሲያ ቢሊዮን ዶላር ወጪ በማድረግ ነዳጅ ሲገዛ ቆይቷል። ያ ደግሞ ለኬፍ ሀገራቱ አደረገን ከሚሉት የገንዘብ ድጋፍ ጋር ሲነጻጸር ለ35 በመቶ ጨምሮ ነው የተገኘው። ከዚህ ቀደም በኖርድ ስትሪም የነዳጅ ማስተላለፊያ መስመር በኩል የህብረቱ ሀገራት ነዳጅ ከሞስኮ ላለመቀበል ወስነው ነበር። ሆኖም የውሎ ተፈጻሚነት ያን ያህል ሆነው ዛሬም ድረስ ህብረቱ የሞስኮ ነዳጅ በመጠቀም ላይ ይገኛል። አሸብር ካሳሁን ከህብረቱ አባል ሀገራት ከሁለቱ ተፋላሚዎች ማን ተጠቃሚ ሲሆን ቆየ የሚለውን እንደዚህ ይነግረናል። አውሮፓውያን ዩክሬንን ከረዱት በላይ ከሩሲያ የገዙት ነዳጅ በገንዘብ ይበልጣል። አስባችሁታል? የሚናገሩት ኬብን እንደሚጠብቁ ነው። ነገር ግን ገንዘብ እየሰጡ ያሉት ለሩሲያ ነው። ይህ ቃል አባይነት ነው። ጉዳዩን ቁጥራዊ እናድርገው። ከሁለቱ ሀገራት ጦርነት መጀመር አንስቶ አውሮፓውያን ለዩክሬን የሰጡት ድጋፍ 133 ቢሊዮን ዩሮ ሲሆን በአንጻሩ ከሩሲያ የገዙት ነዳጅ በገንዘብ ሲሰላ 205 ቢሊዮን ዩሮን ይሻገራል። ይህ ታዲያ በመቶኛ ሲገለጽ
ከአጠቃላዩ አደረግን ከሚሉት ድጋፍና የነዳጅ ወጪያቸው በ35 በመቶ ያነሰ ሆኖ ተቀምጧል። እዚህ ላይ የህብረቱን አባል ያልሆኑትን ዩኬንና ኖርዌይን ስንጨምራቸው የነዳጅ ገንዘቡ ቁጥር 247 ቢሊዮን ዩሮ ላይ ይቀመጣል። ትራምፕ በዚህ ደረጃ ለምክር ቤታቸው ያቀረቡት ማሳመኛ ነጥብም ትክክለኛነቱ ይገለጻል። በአንጻሩ አውሮፓውያን ለአፍ ብቻ ዩክሬንን ጥለን የትም አንሄድም ሲሉ የሚናገሩለት ጉዳይ እውነትነቱ ከጠረጴዛ ርቆ እንደተቀመጠ ያመላክታል። በኤነርጂ ላይ ጥናቶችን የሚያደርገው ኢምበር ቲንክ ታንክ ግሩፕ ባወጣው መረጃ መሰረት ባለፈው ዓመት ብቻ አውሮፓ ከሩሲያ የሚገዛው ነዳጅ ላይ ጭማሪ አድርጓል። አህጉሩ በጊዜው ዩክሬን የምትገኝበትን ሁኔታ ግምት ውስጥ በማስገባት ከሩሲያ ምርቶችን መግዛት በአንድም በሌላ ለጦርነቱ አስተዋጽኦ ማድረግ ነው ሲሉ ነበር። ሆኖም ቃልና ተግባር ለየቅል የሆነባቸው ንግግራቸውን እንዳልኖሩት ብዙዎች አሁን ላይ እየተናገሩለት ይገኛሉ። አልጀዚራ የመረጃውን እውነትነት ባረጋገጠበት መረጃውም ባለፈው ዓመት ብቻ ህብረቱ በ21.9 ቢሊዮን ዩሮ ወይም 23.6 ቢሊዮን ዶላር ከሩሲያ የነዳጅ ግዢ የፈጸመ ሲሆን ለዩክሬን ድጋፍ የሰጠው ገንዘብ ግን እዚህ ጋር 18.7 ቢሊዮን ዩሮ ወይም 20.17 ቢሊዮን ዶላር ብቻ ነው። አጠቃላይ ሀገራቱ ለዩክሬን ከወታደራዊ ማዕቀፍ እስከ መልሶ ግንባታ ድረስ ሰጥተናል በሚል የተናገሩትም ገንዘብ 194 ቢሊዮን ዶላር ብቻ ነው። ሀገራቱ ግን ከ2 ዓመታት በኋላ ተግባራዊ እናደርገዋለን በሚል ያስቀመጡት እቅድ አለ። እሱም ሙሉ ለሙሉ ከሩሲያ የጋዝ ጥገኝነት ነፃ መውጣት። እንደ ኢምበር ቲንክ ታንክ ቡድን መረጃ ከሆነ ግን በዚህ ሁኔታ የአህጉሩ መጪው እቅድ የሚሳካበት እድል አናሳ ነው። ምክንያቱም ባለፈው ዓመት ብቻ እቅዱን ሲያወጡ በ18 በመቶ የጋዝ ፍላጎታቸውን ከዚቹ ሀገር ጨምረው ገዝተዋልና ነው። ቭላድስሎቭ ቭላስኪ የዩክሬኑ ፕሬዝዳንት አማካሪ ናቸው። እሳቸው የአውሮፓ ሀገራት እያደረጉት ባለው ድርጊት ኪየቭ እጅጉን እንዳዘነች ከዚህ ቀደም መናገራቸው ይታወሳል። የፔትሮ ዶላር አካሄድ መቆም የነበረበት ያኔ ሩሲያ ኪየቭን መውረር በጀመረችበት ወቅት ነበር። ሆኖም ሀገራቱ ግን በዚህ ሁሉ ዓመታት ውስጥም ቢሆን ጥገኝነታቸው እንዳለ ነው አማካሪው ይናገራሉ። ያኒስ ባሲያስ የኤነርጂ ዘርፍ አማካሪ ሲሆን አውሮፓ ከሩሲያ የሚገዛውን የነዳጅ መጠን ከጊዜ ወደ ጊዜ እየጨመረ እንደመጣ በማስረጃ ይሞግታል። ይህም ታዲያ በያዝነው 2025 ዓመትም ቢሆን ቀጣይነት እንደሚኖረው ያስቀምጣል። ለዚህ ደግሞ ህብረቱ እስካሁን መጠባበቂያ ወይም መሸሸጊያ በሚል የያዘው ሌላ እቅድ እንኳ የለውም ይላል። አሜሪካንን መዳረሻቸው እንዳያደርጉ ሀገሪቱ እያቀረበች የምትገኘው የነዳጅ መጠን 57 ቢሊዮን ኩቢክ ሜትር ብቻ ነው። በአንጻሩ የህብረቱ ፍላጎት ደግሞ ከ45 ቢሊዮን በላይ ነው። ይህ ለስንት የህብረቱ አባል ሀገራት ሊከፋፈል እንደሚችል የሚታወቅ ነገር የለም። የሚብሰው ደግሞ ይህ ነው። ሩሲያ በዋናነት ከህብረቱ ሀገራት በቱቦ ነዳጅ የምታቀርብ ብቸኛ ሀገር ናት ቢባል ይቀላል። አጠቃላይ በ4 የኖርድ ስትሪም ነዳጅ ማስተላለፊያ ቱቦዎችም 110 ቢሊዮን ኩቢክ ሜትር ነዳጅ በአመት ወደ ግዛቱ ትልካለች። በያማል ማስተላለፊያ ቱቦ ደግሞ ተጨማሪ 33 ቢሊዮን ወደ አውሮፓ ይቺው ሀገር ምርቷን ታስገባለች። ምንም እንኳ 2022 ላይ ሩሲያ ይህን መስመር ሙሉ ለሙሉ ብትዘጋውም አሁን ባሉበት ሁኔታ ግን መስመሩ ዳግም ግልጋሎት እንዲሰጥ ሊደረግ የሚችልበት እድል ሰፊ ነው። አሁንም ድረስ ወደ አውሮፓ ነዳጅ እያስገባ የሚገኘው ማስተላለፊያ መስመር ደግሞ ተርክ ስትሪም ነው። በቡልጋሪያ፣ ሰርቢያና ሃንጋሪ አድርጎ ወደ ቀሪ የህብረቱ ሀገራት በጥቂቱ እንዲደርስ ይደረጋል። የኦክስፎርድ ኢነርጂ ኢንስቲትዩት ዳይሬክተሩ ጆናታን ስተርን ይናገራል። አሁን ባለው የሀገራቱ ተኩስ አቁም ስምምነት መድረስ ነገሮች የሚለወጡበት እድል ሰፊ ነው። በተለይም ሩሲያና ዩክሬን የገቡበትን ቃል አክብረው ሰላም የሚያወርዱ ከሆነ ከምንም በላይ ተጠቃሚ ሊሆን የሚችለው ህብረቱ ነው ይላል ጆናታን። ሩሲያ ባለፈው ዓመት ብቻ ከፔትሮሊየምና የተጣራ ዘይት ሽያጭ 189 ቢሊዮን ዶላር ወደ ካዝኖ አስገብታለች። ከዚያ ቀደም በነበረው ዓመት ማለትም 23 ደግሞ 178 ቢሊዮን ዶላር። በሁለቱም ዓመታት ግንባር ቀደም የገቢዋ ምንጭ ይሄው አህጉር ነበር። ጉድ ፖለቲክስ ቨርሰስ ጉድ ኢኮኖሚክስ የጽሑፉን ርዕስ በማድረግ ለዘ ኢኮኖሚስት ሀቲቱን ያደረሰው ጆን ሳርፖሎስ የአውሮፓ ህብረት ከዚህ ቀደም ከሩሲያ ጋር ለመቆራረጥ የወሰናቸው ውሳኔዎች ከምጣኔ ሀብት አንጻር የሚጎዱት ነበሩ። በተለይም ነገሮች ተቆራርጠው ቢቀሩ ህብረቱ በቀጣይ ዓመታት የሚያስፈልገውን 131 ቢሊዮን ኩቢክ ሜትር ጋዝ ከየትም ሊያመጣ አይችልምና ነው። በ2030 ጋዝ ዓለማችን የመጠቀሟ ጉዳይ ለብዙዎች የማይዋጥላቸው ቢሆንም የምጣኔ ሀብት ባለሙያዎች ግን ነገሩ የስላቅ ያህል ሲሉ ነው እየጠሩት የሚገኙት። እናም ቀጣይ ዓመታትም ቢሆን ዋነኛው የዓለማችን የኤነርጂ ዘርፍ አንቀሳቃሽ ሆኖ መቀጠሉ የማይቀር ነው የሚመስለው። እቅዱን በ2050 ማለትም ለ25 ዓመታት ቢያራዝሙት ያኔ የነገሮች መለዋወጥ ቁብ ሊሰጥ ይችላል። በፖለቲካው ዘርፍም ቢሆን አውሮፓ ሩሲያን መተው የማይችልባቸው ነጥቦች የበዙ ናቸው። አሁን ሀገሪቱ ከኪየቭ ጋር የምትገኝበት ግጭት አንዱ ሲሆን በሚቀጥሉት ጊዜያትም የዚህ መዘዝ ህብረቱ ሩሲያን እንዳይረሳ ሊያደርጉት የሚችሉበት እድል ሰፊ ነው። እናም ሳይለያዩ መጎራበጥ ጥቅሙ ዜሮ ነው እንደ ባለሙያዎቹ ምልከታ። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ከቢቢሲ ጋር በነበራቸው የትናንት ቆይታ ምንም ይሁን ምን አውሮፓውያን ሀገራቸውን አሳልፈው ይሰጧታል የሚል ግምት የለኝም ብለዋል። እነሱ ግን የነገሮች ጡዘት በዚሁ የሚቀጥሉ ከሆነ ከራስ በላይ ንፋስ ማለታቸው የማይቀር ነው የሚመስለው። ያኔስ ማን አሸናፊ ይሆን?